ደግሞ አንዳንዴ እንደዚህ አይነት ማይሆኑ ሰዎች ይወደዳሉ ልበል ማገባ አይመስለኝም አዎ ለምን ወደድሽው ብለሽ ከጠየቅሽ ቤተክርስቲያን ነው የሚወስደኝ እውነት ነው የምሰማው ነገር እንዴ ምኑ ሰፊዬ ሽምግልና ሊላክልሽ ነው ነገር እንዴ ታደስ ዋው እኛ ሰዎች የምንወደውን ስራ ስናጣ አብሮን የነበረውን ወይንም ደግሞ የነበረችዋን ፍቅረኛችን ስናጣ ከቤተሰብ ርቀን ስንኖር ልባችን ክፉኛ ይሰበራል ያዝናል በተለይም ደግሞ ነገን አብረን እንኖራለን ብለን ያሰብነውና ሙሉ እምነት የጣልንበት ወይንም ደግሞ ያመንነው ፍቅረኛችን ስናጣ ዓለም ጨለማ ትሆናለች አይናችን በእንባ ይሞላል ለማገገምና ወደ ነበርንበት ቦታ ለመመለስ ወራቶች ወይንም ደግሞ አመታቶችን እንፈጃለን ምንም እንኳን አብዛኞቹ ወንዶች ክደት ሲፈጸምባቸው ጉዳዩን ዋጥ አድርገው መያዝ ልምዳቸው ቢያደርጉም በአንጻሩ ሴቶች በአቅራቢያችን ላሉት ቅርብ ሰዎች ትንፍስ ስንል ስብራቱ ይቀለናል እናም ዛሬ በአደባባይ በወንድ ፍቅረኞቻቸው ክደት እንደተፈጸመባቸው የተናገሩትን ዝነኛ አርቲስቶች የምንነግራችሁ ይሆናል አዳዲስና ወቅታዊ መረጃዎች በየቀኑ እንዲደርሷችሁ ዩቲዩብ ቻናላችንን ላይክ ሼርና ሰብስክራይብ በማድረግ ቤተሰባችን ይሁኑ በአንደኛ ደረጃ ያዝንላችሁ አርቲስት አዲስ አለም ጌታነህን ነው ትውልድና እድገቷ ደቡባዊ ኢትዮጵያ በምትገኘው ወሊሶ ከተማ የሆነችው ተወዳጅ አርቲስት በዘመን መለወጫ መስከረም 1 ቀን በመወለዷ ወላጅ አባቷ አዲስ አለም የሚል ስም እንዳወጡላት ነው የተናገረችው እናም አዲስ አለም ጌታነህ ከበቀለችበት ትውልድ ቦታ ወሊሶ ከተማ በአውቶቡስ ተሳፍራ አዲስ አበባ እንደገባች በተለያዩ ሚዲያዎች የተናገረች ሲሆን ለትወና ብቁ መሆኗን ለማረጋገጥ የሚደረጉ ተደጋጋሚ ፈተናዎችን አልፋ ፊልም ኢንዱስትሪው ዓለም እንደተቀላቀለች ነው ከአንደበቷ የሰማ ነው በማያ ሚዲያ ተዘጋጅቶ በሚቀርበው የልብ ወግ የተሰኘ ፕሮግራም ከጓደኛዋ ማርታ ጎይቶም ጋር ባደረጉት ቆይታ በፍቅር እንደተጎዳች በተሰበረ ልቧ ነበር የተናገረችው አፍቃሪ ተብየው ባለትዳርና የልጆች አባት መሆኑ ክፉኛ ነበር ያስከፋት ሙሉ ጊዜውን ለእርሷ ሰጥቶ እንደሚንከባከባትና እንጦጦ ማርያም ቤተክርስቲያን ይወስዳት እንደነበር ነው የተናገረችው በኢንስታግራም በምትለቃቸው አዳዲስ ፎቶዎቿ በብዛት የምትታወቀው አዲስ አለም በምታምነው ሰው መከዳቷ ጎርቷት እንደነበር ነው ከራሷ አንደበት የሰማ ነው ይህ የሰበራት ሰው እሷነቷን ጠንቅቆ ያከበረ ፍጹም ተንከባካቢ የነገ ባሏና አጋሯ መሆኑን በተደጋጋሚ በጆሮዋ ይነግራትም ነበር ዳሩ ግን አልሆነም በውሸት ዓለም እንድትኖርና እንድትመኝ አድርጓት ጠፍቷል ሁለተኛ ድምጻዊት ቬሮኒካ ዳና የታዋቂው አዝማሪ ያዳነ ተካ ልጅ የሆነችው ድምጻዊቷ የዩኒቨርሲቲ ተማሪ ያለች በኢንስታግራም ከቨር ሙዚቃዎችን በመስራት ዝነኛ ለመሆን ችላለች ቬሮኒካ የሀገራችን ኮከብ ድምጻዊ ከመሆኗን በላይ በሙዚቃ አድማጭና ተመልካች ዘንድ ከቅርብ ጊዜ ወዲህ እጅግ ዝነኛና ተወዳጅ ከሆኑ ወጣት ድምጻውያኖች ውስጥ አንዷ ለመሆን በቅታለች በምትሰራቸው የናይት ክለብ ሙዚቃዎች ዳጎስ ያለ ገንዘብ ታገኛለች የምትወደው አባቷንና የቤተሰቦቿን ህይወትም አንድ ላቃ ለማኖር ችላለች ይህች አርቲስት ጥፍጣለኝ የተሰኘው ሙዚቃዋን ከ4 ዓመት በፊት ማውጣቷን ተከትሎ የፍቅር ህይወቷን የገለጸችበት መሆኗን ነበር የተናገረችው በፍቅረኛዋ ክፉኛ እንደተጎዳችና ማግባት እንደማትፈልግ ነበር እስከ ቅርብ ጊዜ ድረስ በተደጋጋሚ የተናገረችው አሁን ላይም በምትቀርብባቸው በተለያዩ ሚዲያዎች ላይ አታገቢም ወይ የሚሉ ጥያቄዎች እንደሚቀርቡባት ለማወቅ ችለናል ዝነኛዋ ድምጻዊት በታንዛኒያ በተካሄደው 2025 ዚኮም አፍሪካን አዋርድ ላይ በአራት የተለያዩ ዘርፎች መታጨቷ የሚታወቅ ሲሆን በዳሬ ሰላም በአሸናፊነት ዋንጫዎችን በደስታ ጠራርጋ መመለሷም ይታወቃል በሀገራችን ኢትዮጵያም ስትመለስ ደማቅ አቀባበል መደረጉ ይታወቃል በብዙ ሀገራት አርቲስቶች መካከል ኢትዮጵያዊት ሴት አርቲስት ሆና እንደ ዋና ተወዳዳሪ መታየቷ ለሴት አርቲስቶች አዲስ መንገድ የከፈተች መሆኗ ብዙ ኢትዮጵያውያኖች መስክረውላታል 3 አርቲስት ቤዛዊት መስፍን ደብረ ማርቆስ ከተማ ተወልዳ ያደገችው ቤዛዊት መስፍን አሁን ላይ ከፊልም ኢንዱስትሪው የጠፋች ሲሆን በህዝብ ዘንድ ተወዳጅ የሆኑ ፊልሞችን እንዲሁም ደግሞ ተከታታይ ድራማዎችን ሰርታለች በተለይ በኢትዮጵያ ቴሌቪዥን ይተላለፍ በነበረው ዳና ተከታታይ ድራማ በህዝብ ጋር ያስተዋወቃትና ተወዳጅነት ያተረፈችበት ስራዋ ነው ተዋናይት ቤዛዊት መስፍን በ2016 ዓ.ም ድል ባለ ሰርግ ልትሞሸር መሆኑን በማስመልከት ሰይፉ በታዲያስ አዲስ የሬዲዮ ፕሮግራሙ ላይ ስለ ሽምግልና ሰፊ ቃለ መጠይቅ አድርጎላትም ነበር በጊዜው ፍቅረኛዋ የነበረው ያሁኑ የቻናል 1 ቲቪ መስራችና ባለቤት የቀድሞው የኢቢኤስ ቴሌቪዥን የመዝናኛ ፕሮግራም ዳይሬክተር የታዋቂዋ ጋዜጠኛ ሊያ ሳሙኤል ባል የሆነው
የሆነው አቶ ሳሙኤል ደበበም ነበር። በወንዶች ጉዳይ ፊልም ላይ እንደተዋወቁ የተናገረችው ቤዛዊት ለ4 ዓመት የቆየ የፍቅር ጊዜያቶችን ማሳለፋቸውንም ገልጻለች። እጅግ የሚያሳዝነው ነገር ግን ሽማግሌ ተልኮ ቤተሰብ ዘመድ አውቆት የፍቅር ህይወታቸው በመቋጨቱ ልቧ እንደተሰበረ ነበር የተናገረችው። ለጥቂት ጊዜያቶች ያክልም አዝናና ተጎድታም ነበር። ያሳለፍኩት ህይወት ብዙ ነው ልንገር ካየኋቸው ሁሉ አንተ ትለያለ። በአራተኛ የያዝንላችሁ ድምፃዊት ኤደን አይሸሹም። ሀረር ተወልዳ ያደገችው ኤደን ናፍቆት በተሰኘው ተከታታይ ድራማ ላይ ድንቅ ብቃቷን አሳይታለች። ከ2 ዓመት በፊት በብዙ ተመልካቾች ዘንድ ተወዳጅ የሆነው እያልኩ ፈራ ተባ የተሰኘው ሙዚቃዋ ለመጀመሪያ ጊዜ ለህዝብ ጆሮ ያደረሰችው ተወዳጅ ስራዋም ነበር። ይህ ሙዚቃ ያሳለፈችው የፍቅር ህይወቷን ወይንም ደግሞ የተጎዳችበትን ህይወት በሙዚቃ መልክ የገለጸችበት መሆኑን በራሷ አንደበት ነበር በሰይፉ ሾው ላይ የተናገረችው። ድምፃዊቷ አብዛኛውን ነገር የምትጽፈው ከራሴ ህይወት ተሞክሮ ነው ያለች ሲሆን አደይ የተሰኘው ስራዬ ዋጋ የከፈልኩበትና የምወደው ስራ ነው ስትልም ተናግራለች። በራሴ መንገድ የማደርጋቸውን ነገሮች የሚያበረታቱኝ ሰዎች ደስ ይሉኛል የምትለው ድምፃዊቷ ሰሞኑን ከቲክቶከር አንድ ብር ጋር የልቤ ሰው የሚል ተወዳጅ ሙዚቃም ለአድማጭ ተመልካች አድርሳለች።